ክልል አስተዳደር እንጂ ግዛት ሊኖር አይችልም። ስለዚህ የትግራይ ግዛት የሚባል ነገር ሊኖርም አይችልም። አንደኛ በመሰረቱ ወልቃይት ጠገዴ መሬት ብቻ አይደለም ያለው ህዝብ ነው ያለው። ስለዚህ ወልቃይት ጠገዴ ባለቤት አለው። በኢትዮጵያም በፕሪቶሪያም በህገ መንግስቱ ተቀባይነት የሌለው ከህግ ውጭ ህገ ወጥ የሆነ በመፈንቅለ መንግስት የመጣ መንግስት ነኝ ብሎ ያሰበ ድርጅት አለ። ባንድ ሀገር እስከኖርን ድረስ ባንድ ሉዓላዊ ሀገር እስከኖርን እስከተስማማን ድረስ ባህር ዳር የእናንተ ሀገር ነው፣ መቀሌም የኛ ሀገር ነው ብለናል። አሁን ያለው የብልጽግና መንግስት አጠቃላይ የአማራን ህዝብ ጥያቄ መልሶታል ብለን አናምንም። መልሰው ያልነው ጥያቄ እየጠየቅን ያለ ነው። የአማራ ምሁራን በዛ አግባብ ነው ያለው። የወልቃይት ጠገዴ አስተዳደርም የማንነት ትግሉም አጠቃላይ ከሰሌጥ ጋርም ይገናኛል። የሰሌጥ ብሔርተኛ የሰሌጥ ነጋዴ የሚል አስተሳሰብ መጀመሪያው የመጣው ከህወሓት ሰዎች ነው። በሚዲያ ላይ ፕሮፓጋንዳ ሲረጭ ያየ ነው። የጽምዶ ትግል ጸረ ኢትዮጵያ ነው፣ ኢትዮጵያን ያፈርሳል። ጸረ ወልቃይት ጠገዴ ነው፣ ጸረ አማራም ጭምር ነው ባጭሩ። አምባሳደር ማሲንጋ ፊት ጥያቄ አቀርበንለታል። እስቲ ወራሪዎች ውጡ ትላለ፣ እዚህ ወልቃይት ጠገዴ ውጭ የሆነ አስተዳዳሪ እስቲ ገሌ በለን ብለንዋል። አይኑ ፍጥጥ ነው ያለ። ምናልባት ከመንግስት አሁን ካለው ገዢ መንግስት ቅራኔ ውስጥ ስለገቡ ነው ወይስ ምንድነው ሐሳባችሁ? ምን ለማለትስ ተፈልጎ ነው? የሞኝ እጅ የዘንዶ መለኪያ ይሆናል አይነት ነገር አንዳንድ በአማራነት ስም የሚንቀሳቀሱ ሰዎች ሊጠቀምባቸው ይችላል። በእነሱ አፍ እንዲነገር እያደረግ እያየን ነው። ነገር ግን ጦርነት ይከፍታል አይከፍትም ያልከው እኔ እንደውም ያለ ጦርነት አንድ ሌሊት ማደር የሚችል ድርጅት ነው አላስብም። ጎቤ መልኬን ህገደለብን ገዳይ ለይተን የምናየው አይደለም። የወልቃይት ጠገዴ ትግል ከሰሌጥ ጋር ለማያያዝ ከሌላ ጋር ለማያያዝ የሚሞክር ሰው ከዛ ጋር ለይተን የምናየው አይደለም። ትግራይ አገር ለመሆን ኢትዮጵያ ማዕከላዊ መንግስቷን እናቷን ማጣት አለባት። በቅርቡም ሞንጆሪኖም የአሸናፊዎች አሸናፊ ጦርነት ሊደረግ ይችላል የሚል ሐሳብም አዳምጠህ ሊሆን ይችላል። የወልቃይት ጠገዴ ህዝብ ትግል እደግፋለሁ ለሚል የወልቃይት ጠገዴ ህዝብ ቁስል ያመኛል ለሚል እንዲህ አይነት ቃል ባይጠቀም እንመርጣለን። ሰላም ጤና ይስጥልኝ፣ እንደምን አላችሁ? የወልቃይት ጠገዴ አማራ ሚዲያ ተከታታዮች እንደምን ቆያችሁ? በወልቃይት ጠገዴ ሰቲት ሁመራ ዞን በሁመራ ከተማ ነው የምንገኘው። ዛሬ ደግሞ ከወልቃይት ጠገዴ ጠለምት አማራ ምሁራን ማህበር አመራሮች ቆይታ እናደርጋለን። በቆይታችን በወቅታዊ ጉዳይ እንዲሁም በቀጠናዊ ሁኔታዎች እናነሳለን። አብራችሁ እንድትሆኑ በክብር ጋብዛለሁ። አብራችን ሁኑ። እንግዲህ ስለሆናችሁ እጅግ አድርጌ አመሰግናለሁ። በጣም እናመሰግናለን። መልካም፣ እንግዲህ ከትውውቅ እንጀምር እስቲ። እኔ ስሜ ዶክተር ገሰሰው ወንድም የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ዋና ስራ አስኪያጅ። አመሰግናለሁ። እያቸው ተሻለ የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር አባል። መልካም፣ እንግዲህ እንደሚታወቀው የወልቃይት ጠገዴ አማራ ምሁራን ማህበር ከተቋቋመ ጥቂት ዓመታት በርካታ ስራዎች ይሰራል። ከዚህ ቀደምም የወልቃይት ጠገዴ አማራ ሚዲያ ከአመራሮቹ ጋር ቆይታ ማድረጋችን ይታወቃል። በማህበሩ ዙሪያ ብዙ ሀሳቦችም ሰጥታችሁበታልና ከዚህ ጋር ተያይዞ ሰሞኑን እንግዲህ የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር በጣም አነጋጋሪና በጣም ወሳኝ የሆነ መግለጫ ወጥቷልና የመግለጫው ይዘት ምን ነበረ? መልእክቱ ስለማን ነው የሚለው በዛው እንጀምር እስኪ ዶክተር ገሰሰው። መልካም፣ መግለጫው ሐምሌ 19 2018 ዓ.ም የወጣ ነው። በዋናነት መልእክቱ ለትግራይ ልሂቃን ምሁራንና የፖለቲካ መሪዎች ያመላከተ ነው። የመልእክቱ ዋና ፍሬ ነገር በወልቃይት ጠገዴ ጠለምት ትግል አስመልክቶ እነዚህ ልሂቃን ምሁራንና የፖለቲካ መሪዎች ግንዛቤ መውሰድ የሚጠበቅባቸው ነጥቦች፣ አንደኛ የወልቃይት ጠገዴ ጠለምት እንዲሁም ራያ ከ1983 ዓመተ ምህረት በኋላ በጉልበት ህገ መንግስቱ ከመጽደቁ በፊት በጉልበት እንደተካለለ፣ ሁለተኛ ደግሞ አጠቃላይ በህዝቡ ቲፒኤልኤፍ ህወሓት ግፍና በደል ስለፈጸመ የዘር ማጥፋት ወንጀል ስለፈጸመ ይሄንን ለዚህ እውቅና እንዲሰጡ፣ ከዛ በተጨማሪ ደግሞ በዚህ የግፍና በደል በደረሰው ደግሞ የህግ ተጠያቂነት እንዲሰፍን፣ እንዲሁም ደግሞ መጨረሻ ላይ ደግሞ
ማህበረሰቡ ካሳ እንደሚገባው ከስነ ልቦና ጀምሮ አጠቃላይ ካሳ ይገባዋል ብለን ስለምናምን እነዚህ የጠቀስኳቸው 4 መልእክቶች ነው ማስተላለፍ የተፈለገው። ጠቅለል ሲደረግ ቲፒኤልኤፍ ህወሓት ከአፈጣጠሩ ጀምሮ ከአመሰራረቱ ጀምሮ ታላቋን ትግራይ እውን ለማድረግ ከጎንደር ክፍለ ሀገርና ከወሎ ክፍለ ሀገር እነዚህን ወልቃይት ጠገዴ ጠለምትና ራያን በማካተት በማኒፌስቶ አዘጋጅቶ በማካተት እነዚህን አካባቢ የትግራይ ናቸው ብሎ በመነሳት በአማራ ህዝብ ላይ የሐሰት ትርክት ወይ ደግሞ የውሸት ትርክት በመፍጠር በአማራ ህዝብ ላይ ወንጀል ፈጽሟል ብለን ስለምናምን እነዚህን ሐሳቦች ወደ እነዚህ አካላት እንዲደርስ ነው ዋናው መልእክቱ። ይሄ ነው ባጭሩ። መልካም እንግዲህ ያቸው አንተ ጋር ልምጣና በማህበሩ መግለጫ በተለይ ደግሞ ኢትዮጵያን እንታደግ ኢትዮጵያን ለማፍረስ ቆርጦ የተነሳ በትግራይ በኩል ያለው የህወሓት ኃይል ጦርነት ለመክፈት እየተዘጋጀ ነውና ስለዚህ ይሄንን ኃይል የትግራይ ህዝብ ጉያ ውስጥ ተሸሽጎ ነው እንደዚህ ያደረገ ያለውና አጋልጣችሁ ስጡ የሚልም በመግለጫው ውስጥ ተካተዋልና ምናልባት የትግራይ ህዝብ መልእክቱ እና የትግራይ ልሂቃንና የፖለቲካ መሪዎችም ስለሆነ ምናልባት በቀናነት ይቀበሉት ይሆን? እሺ፣ አመሰግናለሁ። እንግዲህ ዶክተር እንዳለው የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር በዋናነት ስለ ወልቃይት ጠገዴ አማራዊ ማንነት መከበር የሚሰራ ቢሆንም የኢትዮጵያ ጉዳይ የትግራይም ጉዳይ ጭምር ያሳስበዋል። ኢትዮጵያ ሰላም እንድትሆን አገር ሆኖ እንዲቀጥል ኢትዮጵያ ሲባል የትግራይን ህዝብ ጨምሮ ማለት ነው እና የራሱ አስተዋጽኦ ያደርጋል ብለን ነው የምናስብ። በዛ አውድም ነው የሚንቀሳቀሰው። ስለዚህ እንደ ምሁራን ማህበር እኛ ጠላታችን ከሆነው እና በደል ካደረሰብን ከህወሓትና ካስተሳሰቡ ውጪ የትግራይ ህዝብ ወገናችን ነው ብለን ነው የምናምነው። ኢትዮጵያውያን እስከሆን ድረስ በጋራ መኖር አለብን፣ ለጋራ ሰላም መስራት አለብን ብለን ነው የምናስበው። ስለዚህ የመግለጫው ዋና ዓላማም እንደሚታወቀው አሁን ላይ የትግራይ ወጣት በደንብ ከወትሮ በተለየ መልኩ ህወሓት እየታገለ ያለበት ወቅት ነው። ስለዚህ ያን አጋርነት ለማሳየት የወጣ መግለጫ ጭምር ነው ማለት ነው። በርቱ። ትናንትን በወልቃይት ጠገዴ ጠለምት እንዲሁም ራያ 40 እና 30 ዓመት ይደርስ የነበረው ግፍ ምንም እንኳ አንዳንድ የትግራይ ልሂቃን ሲናገሩት የቆዩ ቢሆንም አሁን ላይ እንደተገነዘቡበት ደረጃ ላይ ይሆናል ብለን ግን አናምንም። አሁን በደንብ እየተገነዘቡት ነው። የህወሓት ክፋት የህወሓት እንኳን ለሌላው ኢትዮጵያ ህዝብ ለትግራይ አላስፈላጊ ድርጅት መሆኑ አሁን እየተገነዘቡት ያለበት ወቅት ነውና በዚህ ወቅት መግለጫ ብናወጣ አጋራቸው መሆናቸው የነሱ አጋር መሆናችን ብንገልጽላቸው የበለጠ ትግላቸው እንትን ይላሉ። ለቀጣይም በጋራ ለመኖር ያግዛል ብለን ነው የምናምነውና በደንብ ያዳምጣሉ፣ ይሰሙታል ብለን ነው የምናስበው። ስለዚህ እዚህ አኳያ ዶክተር ገሰው እንዳለው እኛ ከትግራይ ወንድሞቻችን ጋር በጋራ ሊያኗኑረን የሚችል እኛ ምን ስናደርግ ነው፣ እነሱስ ምን ሲያደርጉ ነው? አንዳችን የአንዳችን ፔን ወይም ደግሞ ቁስል ሪኮግናይዝ ማድረግ አለብን። እኛ በእኛ በኩል ግንዛቤ እንዲወስዷቸው የምንፈልጋቸው ጉዳዮች አሉ። በጋራ ለመኖር በጋራ ሰላም ለማምጣት ቀጠናው ሰላም መሆን አለበት። ትግራይ ሰላም መሆን አለበት። የወልቃይት ጠገዴ አካባቢ አጠቃላይ ኢትዮጵያ ሰላም መሆን አለበት። ሰላም የሚመጣው ደግሞ እንዲሁ በስብከት ሳይሆን አንደኛው ወገን ከቁማር በወጣ ከሴራ በወጣ ቁስሉን ሪኮግናይዝ ማድረግ ሲችል ነው። ስለዚህ በጋራ እንድንታገል በጋራ ሰላም እንድናመጣ አገሩ በጋራ ሰላም እንዲሆን በእኛ በኩል እነዚህን ጉዳዮች እንድታውቁልንና እውቅና እንድትሰጡልን ይገባል ነው የምሁራን ማህበሩ መግለጫ ማለት ነው። ምናልባት በትግራይ ወጣቶች በኩል በትግራይ ልሂቃን በኩል እንድናውቅላቸው የሚገቡ ነገሮች ካሉ በእኛ በኩል ለማዳመጥ ዝግጁ ነን። ምክንያቱም አገር የሚቀጥለው በእንደዚህ አይነት ነገር ሲሆን ነውና ከህወሓት አስተሳሰብ በወጣ ከህወሓት የሴራና የድንቁርና
ነገር በወጣ መልኩ ለሚመጣ የትግራይ ኃይል አብሮ በጋራ ለመስራት በጋራ ለመታገል ዝግጁ ነን የሚል መልእክት ለማስተላለፍ ነው አጠቃላይ የተደረገውና ወደ ጥያቄ ሲሄድ ብዙ ወጣት ብዙ ምሁራን ያዳምጡታል ብለን ነው የምናስብ። ብዙ ማህበራዊ ሚዲያም እየተቀባበሉ ነገር ነው ብዙዎቹ እንደ በጎ ጅምር ያዩት ነው ብለን ነው የምናስበው። ምክንያቱም በእንዲህ አይነት በደንብ በተቀናጀ መልኩ የእርግጥ እዚህ በፊትም የትግራይ ህዝብና ህወሓት አንድ ነው ብለን ማናቅም በተደጋጋሚ ስንናገረው የኖረ ጉዳይ ነውና ያን ነው አጠናክረን መግለጫ የሰጠነውና ያዳምጡታል ብለን እናስባለን። በጋራም ሰርተን አገሩ ትግራይንም አጠቃላይ አማራንም አጠቃላይ ኢትዮጵያንም ሰላም የምናደርግበት አንድ ኤንትሪ ፖይንት ሆኖ ያገለግላል ብለን ነው የምናስብ ይሄ መግለጫ ማለት ነው። ስለዚህ እንደዚህ ነው የምንገልጸው። መልካም እንግዲህ ያቸው አሁን ቅድም እንደገለጽከው አብረን የንስራ አብረን ህወሓትን ካለው ከሚያደርገው የጦርነት እንቅስቃሴ አብረን በጋራ እንስራ ነው የመግለጫው ይዘት በአጠቃላይ ይሁትና ከዚህ ጋር ተያይዞ እንደውም በትግራይ ምናልባት ምክንያቱም መግለጫው ለልሂቃን ምሁራንና የፖለቲካ ድርጅት መሪዎች ነው የሚለው ከዚህ አንፃር ተነስቶ እንግዲህ የፖለቲካ ድርጅት መሪዎች ከሚባሉ አሁን የሳልሳይ ወያኔ ያወጣው መግለጫ ማየት ይቻላል። ምናልባት ከምሁራን ማህበር እናንተ ካወጣችሁት መግለጫ ኮምፕሊትሊ የሚጣረስ የሆነ እውነታን የሳተ ግን ደግሞ መግለጫ ተብሎ ፐብሊሽ የተደረገ ነውና ምናልባት እነሱ ካወጡት መግለጫና እናንተ ካወጣችሁት መግለጫ ስታጣጥሙት የመቀበል አቅማችሁ ምን ያህል ነው ብሎ መውሰድ ይቻላል? ዶክተር ገሰሰ መልካም እንግዲህ በእነሱ በኩልም ተመልክተናል። ደብዳቤ ጽፈዋል። ለኦሮሞ ልሂቃንና አባገዳዎች ምሁራን የሚልም ደብዳቤ ጽፈዋል። ለአማራ ምሁራን ልሂቃንና ፖለቲካ መሪዎች ያነጣጠረ መልእክት አስተላልፈዋል። ዋናው ነገር ምንድነው? በየትኛው በኩል ያለው ሐሳብ አስተሳሰብ ሰላማዊ በሆነ መንገድ ሐሳቦቹ ወደፊት ወደ ጠረጴዛ መምጣት መቻል አለባቸው። በእነሱ በኩል የተነሱት ሐሳቦች እውነት ለመናገር የሚያሳዝን ወይ ደግሞ ንቀት የተሞላበት የሚመስል መልእክት ያለው ነገር አለ። ይሄን ማለት ምንድነው? ያስቀመጧቸው ነጥቦች አንደኛ የትግራይ ግዛት እንዲመለስ ተባባሪ እንድትሆኑ የሚላለው፣ ሁለተኛ ተፈናቃዮች እንዲመለሱ የሚል ነጥብ አለው። ከዛ ሶስተኛ ደረጃ ደግሞ ጦርነት እንዳይከሰት የበኩላችሁን እንድትወጡ የሚሉ መልእክቶች ናቸው ያስቀመጡት። ስለዚህ አሁን ይሄንን ስንመለከተው የትግራይ ግዛት የሚባለው ነገር መሬት ላይ የሌለ እውነትም ያልሆነ፣ ምክንያቱም ኢትዮጵያ አንድ ግዛት ነው ያላት። የትግራይ ግዛት የአንድ ክልል ግዛት በክልል አስተዳደር እንጂ ግዛት ሊኖር አይችልም። ስለዚህ የትግራይ ግዛት የሚባል ነገር ሊኖርም አይችልም። ይሄንን ተቀባይነት ያለው ነገርም አይደለም። በወልቃይት ጠገዴ ላይ ግፍና በደል ስለተፈጸመ በቀላሉ ለመረዳት ያክል የማይካድራውን ጭፍጨፋ እንኳን ብንወስድ ከ1600 በላይ ዜጎች የታረዱበት በድምፅ አልባ በሆነ መሳሪያ የተገደሉበት መንገድ ስላለ ወንጀለኞች በፍርድ ሊጠየቁ ይገባል ነው። ጦርነት ለማስቆም ለአማራ ልሂቃን ለኦሮሞ ልሂቃን ብለው ያስቀመጡት ደግሞ ጦርነት ወይ ደግሞ የጦርነት ነጋሪት እየጎሰመ ያለው ሁላችንም እንደምናውቀው ህወሓት መፈንቅለ መንግስት አድርጎ ትግራይ ላይ ህገወጥ የሆነ አስተዳደር መልሶ 2013 ያቋቋመው መንግስት በህገወጥ ምርጫ ፕሪቶሪያ ላይ ሄዶ ህገወጥ እንደሆነ አምኖ ተቀብሎ በትኖት የነበረው ምክር ቤት እንደገና እንዲመለስ ብሎ በመመለስ ህገወጥ የሆነ አስተዳደር ወይ ደግሞ ተቀባይነት የሌለው ምንም አይነት የህግ መሰረት የሌለው መንግስት አቋቁሟል። ስለዚህ ሳልሳይ ወያኔም ይሁን ማንኛውም የትግራይ ፓርቲ መጀመሪያ የግጭት መንስኤ ሊሆን የሚችለው ጉዳይ ምንድነው በማለት እዚህ ላይ ነው
መመልከትና ጉልበታቸውን ማሳረፍ የሚጠበቅባቸው ጦርነቱን ለማስቆም እንጂ የሌለን ነገር የትግራይ ግዛት በሚል በሌለ የውሸት ትርክ የተጻፈው መልእክት ንቀትም ነው ብዬ የገለጽኩት በዚህ አግባብ ነው ማለት ነው። እያቸው አንተ ጋር ልምጣና በተለይ የመግለጫው የሳልሳይ ወያኔ መግለጫ ሲታይ በዚህ ሰዓት ይታወቃል በህወሓትና በማዕከላዊ መንግስት ያለው የቃላት ልውውጥ የቃላት ፍጥጫ የሚታወቅ ላይ ሆኖ የወጣው ግን ምናልባት ብዙ ሰዎችም ሲገልጹ ስለሰማሁኝ ነው ይህንን ጥያቄ ማነሳው። የወጣውን መግለጫ የህወሓት የሚመስል የህወሓትን ተግባራት የሸፈነ ግን ደግሞ ወልቃይት ጠገዴን አጠቃላይ ማዕከላዊ መንግስትን የከሰሰ መግለጫ ነው። በጣም ብዙ ሰዎች እንደዛ ሀሳብ ሲያነሱ ነበር። ከዚህ ጋር ተያይዞም ተፈናቃይ የሚል ቅድም ዶክተርም አንስቶታል። ተፈናቃይ ምናልባት ምሁራን ማህበሩን ጨምሮ እዚህ አካባቢ ያለው አስተዳደር ተፈናቃይ ሳይሆን ሰፋሪ ነው የነበረው የሚባለው በተደጋጋሚና ተፈናቃይስ ማን ነው የሚለው አብረህ ብታየው ብዬ ነው። ከዚህ በፊት በ27 ዓመት ውስጥ ይሰሩት የነበረ ነገር ስለምናቀው የነበራቸው ንቀት አይነት ነገር ስለምናቀው አሁን የአማራ ህዝብ ያልፈቀደው ነገር አይሆንም ወደሚል አይነት ድምዳሜ እየመጡ መሆናቸውና ቢያንስ ኔጎሲዬሽን የሚመስል ምልክት ማሳየታቸው እንደ በጎ ነገር አይዋለሁ። ከዛ ውጭ ግን በይዘት ደረጃ ሳየው ለምሳሌ ወልቃይት ጠገዴን የተመለከተ ያነሱበት መንገድ መሬታችን ግዛታችን ይመለስ ብሎ ያነሱበት መንገድ አንደኛ በመሰረቱ ወልቃይት ጠገዴ መሬት ብቻ አይደለም ያለው ህዝብ ነው ያለው። ስለዚህ ወልቃይት ጠገዴ ባለቤት አለው። ያ ባለቤት የሆነው የወልቃይት ጠገዴ ህዝብ ደግሞ ወደየት መሆን እንደሚፈልግና የት መተዳደር እንደሚፈልግ ራሱ ህዝቡ የወልቃይት ጠገዴ ህዝብ የሚወስነው ነው። ከዚህ በፊትም በተደጋጋሚ እንደተነጋገርነው እኛ ተከዜን ተሻግረን የሽሬን ህዝብ ማንነት የአድዋን ህዝብ ማንነት እንደማንወስነው ሁሉ ወይም ደግሞ የዛን ህዝብ ማንነት ነፍገን መሬቱ እንደማንፈልገው ሁሉ እነሱን ተሻግረው ህዝቡን ረስተው መሬቱን ላይ መሰረት ያደረገ ፍላጎት አብሮ ሊያኗኑር አይችልም ነው እየነገርናቸው ያለ። አሁንም ይሄን ነው ማሳሰብ የምፈልገው። አብረን እንስራ እንነጋገር የሚለው መግለጫቸው እንደ በጎ እርምጃ አይቸው በነጥብ ደረጃ ያነሱት ግን የሚያቀራርብ አይደለም ነው። የአጠቃላይ የአማራ ህዝብ እንግዲህ ጦርነት ሊያስቀሩ የሚችሉ ጉዳዮችን እንቅረፍ ብለዋል። በመሰረቱ የአማራ ህዝብ ስህተት ነው ሊባል የሚችል የነበረ ተከዜ ተሻግሮ ውጊያ ከፍቶ ቢሆን ኑሮ ነው። እዚህ በፊትም አላደረገውም፣ ቀጣይም አያደርገውም። እንዲያደርገውም በእኛ በኩል እንደ ምሁራን ማህበር አንፈቅድም። በታሪክም በህዝብ ፍላጎትም በብዙ መለኪያዎች ታሪካዊ ወሰናችን ተከዜ መሆኑ እየታወቀ ተሻግሮ የሚደረግ የመሬት ፍላጎት ነው ወደ ግጭት የሚከተል ነው። ይህን ካቆሙ በራሱ ጊዜ ሰላም ይመጣል ነው፣ የህዝብ አንድነት ይመጣል ነው። ስለዚህ ይህን መካድ የለባቸውም። እንዲህ አይነት ነገር የአማራ ህዝብ በጣም ሰፊ ዋጋ የከፈለበት ነው። እንደሚታወቀው የማንነት ትግል የወልቃይት ጠገዴ ጉዳይ የራያና የጠለምት ጉዳይ ላለፉት 30 እና 40 ዓመታት ቀላል መስዋዕትነት አይደለም የተከፈለው። ስለዚህ ያን ስትመልስልኝ ነው ሰላም የሚመጣ ከሆነ አይመጣም ሰላም በዛ መንገድ። ስለዚህ ይህን መገንዘብ አለባቸው። የሚሻለው መብቱ ለነዋሪው መስጠት ነው። እኛም እያልን ያለው መብቱ ለነዋሪው ስጡት ነው። ስለ መሬት ፍላጎትና ስለ መሬት መስፋፋት ከሆነ ሌላ ጉዳይ ነው የሚመጣው። የሚጣሉት ከመላው አማራ ህዝብ ጋር ነው የሚሆነው። ነገር ግን ሽሬ ያለው ህዝብ ማን መሆን እንደሚገባው ራሱ ሽሬ ያለ ህዝብ ነው መወሰን ያለበት። ወልቃይት ጠገዴ ያለው ህዝብ ደግሞ ማን መሆን እንደሚገባው ራሱ የወልቃይት ጠገዴ ህዝብ ነው መወሰን ያለበት። እኔ አውቅልሃለሁ መሬቱ የኔ ነው ከፈለክ ልቀቅ የሚባል ነገር ግን ላለፉት 30 እና 40 ዓመታት ተሞክሮ ተጨማሪ መፍትሄ የሚፈልግ ሁኔታ ትራንዚሽናል ጀስት ወይም ደግሞ ሽግግር ፍትህ መሆኑ የሚፈልግ ሁኔታ መሆኑን ዘንግተው ያን በካደ መልኩ አሁንም ሌላ ፍላጎት በማሳየት ሰላም ሊመጣ አይችልም። ስለዚህ ይህን ግንዛቤ ውስጥ ማስገባት አለባቸው እና ይሄ ያን ነጥብ ወስደን ስናየው አንዳንዴ እንደዚህ አይነት ነጥብ ማንሳትም ንቀትም ነው። የሚሻለው ህዝቡ የፈለገው ይሁን ነው። ሰላም የሚያመጣው እሱኛው መንገድ ነው። ከዛ ውጭ የትግራይ የህወሓት ተቀጥላ የሆነውን የመስፋፋት ፍላጎት ሀገር የመሆን ፍላጎት በማንጸባረቅ ሰላም ሊመጣ አይችልም። እዚህ ቁጭ ብሎ መሬቱን ሰጥቶ ሊወረር የሚችል ኃይል የለም እዚህም ቢሆን ማለት ነው። ስለዚህ በዛ መንገድ ሰላም ሊመጣ አይችልምና ይህን የትግራይ ልሂቃንም የትግራይ ሰዎችም ግንዛቤ ውስጥ ማስገባት አላቸው። በዚህ መንገድ ሰላም አይመጣም። ያ ሰላም የሚመጣ ቢሆን እኮ ላለፉት 30 እና 40 ዓመታት እኮ በእጃቸው አስተዳድረውታል፣ አይተውታል እኮ
ያ ለመጣ ሰላም እንደማያመጣ ስለታወቀ እኮ ነው አሁን ላይ ያሉበት ደረጃ ያደረሳቸው እና ይህን መገንዘብ ማየት ተገቢ ነው። እንግዲህ ተፈናቃይን በተመለከተ እንግዲህ ሰፋሪ የምንበለው የምንበለው እዚህ በፊትም በተደጋጋሚ እንደገለጽ ነው ባንድ ሀገር እስከኖርን ድረስ ባንድ ሉዓላዊ ሀገር እስከኖርን እስከተስማማን ድረስ ባህር ዳር የእናንተ ሀገር ነው፣ መቀሌም የኛ ሀገር ነው ብለናል። አይ እኔ ሀገር ልሆን ነኝ አገር ለመሆን ደግሞ የእናንተን መሬት መንጠቅ እፈልጋለሁ ለሚል ኃይል ደግሞ ተኝቶ ማንነቱ የሚነጠቅ የለም፣ ተኝቶ መሬቱ የሚሰጥ የለም። ይሄ ተፈትኖም ያደረ ነው። ቀጣይም ህዛ ይባስል እንጂ ያነሰ ነገር አይደለም የሚጠብቃቸው። ስለዚህ ይሄ መገንዘብ ያስፈልጋል ነው። በዛ አግባብ እንግዲህ ጦርነት ነው የነበረ። እዚህ በፊት በተደጋጋሚ ተብሏል። በጦርነት አንደኛ ቅድም እንደተባለው እነሱም ያውቁታል። እዚህ አካባቢ ማን ነው ኔቲቭ ህዝብ የነበረው ማን ነው በሰፈራ የነበረው ይታወቃል። በሰፈራ መጥቶ ኑሮ ጦርነቱን ሸሽቼ ሄጄ ያለው ሚል ካለ በተደጋጋሚ ተነግሯል። ሰላም ፍጠሩ በጋራ እንኑር ተብሏል። እዚህ በላይ ምንም ሊባል አይችልም። ስለዚህ እኛ ወንጀለኛ ያልሆነ ንጹህ የሆነ በወልቃይት ጠገዴ ህዝብ ግፍ ያልፈጸመ ካለ እና በዛ አግባብ በጦርነቱ ምክንያት ደንግጬ ሄጃለሁ ሚል ካለ በጋራ ለመኖር ዝግጁ ነን ተብሎ በተደጋጋሚ ሲገለጽ ቆይቷል። አሁን ጉንጭ ማልፋት ነው የሚሆነው ተደጋግሞ ቢነገር የህወሓት ፍላጎት የሚታወቅ ስለሆነ አንድ እሱ ነው። ቅድም ዶክተር እንዳለው እንግዲህ በጋራ ለመኖር ምን ጉዳዮች አንደኛ አድሬስ መደረግ ያለባቸው ጉዳዮች አሉ። የወልቃይት ጠገዴ ጉዳይ የተፈጸመው ግፍ አድሬስ መደረግ አለበት። በጋራ ለመኖር ሪኮግናይዝ መደረግ አለብን። ለምሳሌ ወልቃይት ኔቲቭ ማህበረሰቡ ማን ነው? የኔቲቭ ማህበረሰቡ መብት እንዴት ነው መከበር ያለበት? ያ ሪኮግናይዝ ከተደረገ ምንም ችግር የለውም። እኛ መቀሌ ላይ ያለው አድዋ ያለው ህዝብ ትግራዊነትን ሪኮግናይዝ እንደምናደርገው ሁሉ በህዝቡ ፍላጎት መሰረት ወልቃይት ጠገዴ ጠለምት ላይ ያለው ህዝብ ፍላጎት ሪኮግናይዝ አድርጉ፣ ማንነቱን አክብሩ ነው ጠባችን። ከዚህ ውጪ ሌላ ጠብ የለም። ማንነቱና የህዝቡን ፍላጎት ካከበሩ ምንም ያጣላን ነገር የለም። ከራሳቸው አለመማራቸው ነው እንጂ እኮ አለመታደል ሆኖ ነው እንጂ እኮ ኢትዮጵያ ውስጥ የተወለደች በብሔረሰብ ትግራይ የሆነች ልጅ እኮ አሜሪካን ሀገር ሄዳ እኮ የኮንግረስ አባል ሲሆን አይተናል። ምንም እኮ እኛ አለመታደል ሆኖ ነው እንደዚህ አይነት አውድ ውስጥ የተገኘ ነው። ያ እዚህ አውድ ውስጥ እንድንገኝ ያደረገን ደግሞ ራሱ ህወሓት ነው። እንዲህ አይነት የፖለቲካ ምህዳር የፈጠረው ራሱ ህወሓት ነው፣ በኢትዮጵያ ፊት አውራሪ ሆኖ ማለት ነው። ስለዚህ ይህን አይነት የህወሓት አስተሳሰብ እናንተ ከስሩ መሰረቱ በመንቀል ወልቃይት ጠገዴ ብቻ አይደለም ሁሉም የአማራ ክልል አገራቸው እንዲሆን ነው ማሰብ ያለባቸው። እኛም ሁሉ የትግራይ ክልል አገራችን እንዲሆን ነው ማሰብ ያለብን። የሚያኗኑረን ያን ነው። መሬት መልሶ እንዲህ ይሄ የነሱ ያልሆነውን ማንነት የነሱ ያልሆነውን መሬት የነሱ ያልሆነውን ታሪክ ለመንጠቅ በሚደረግ አካሄድ ግን የበለጠ ደም መፋሰስ ያመጣ ካልሆነ በስተቀር ሰላም አይመጣም ነው። ይሄ ነው ባጭሩ መግለጽ የምፈልገው። የሳልሳይ ወያኔ መግለጫ እርሱ በራሱ የሚጋጭ ነገር ስላየሁበት ነው። አንደኛ ለአማራ ልሂቃን ምሁራንና የፖለቲካ አመራሮች ወይም ደግሞ የፖለቲካ ድርጅቶች መሪዎች ተብሎ የተጻፈ ደብዳቤ ነው። አብረን እንስራ፣ ጦርነት እናስቀር ነው። በዚህ በኩል ደግሞ ወልቃይት ጠገዴን የራሴ ግዛት ነው መልሱልኝ ነው። ስለዚህ የአማራ ልሂቃን፣ የአማራ ምሁራን፣ የአማራ የፖለቲካ ድርጅቶች አንድ ማታገያ አድርገው የያዙት ደግሞ የወልቃይት ጠገዴ የማንነት ጉዳይ ነው። ይሄ ሁለቱ ሳይጋጭም ወይ የመግለጫቸው ለማለት ነው። እሱን ጨምረ ብታዩ ብያ ነው። አዎ በደንብ ነው የሚጋጨው። ቅድም እንዳልኩት አሁን ግጭት በኢትዮጵያ ቢፈጠር የግጭቱ መንስኤ ምንድነው ነው ባጭሩ አሁን ትግራይ ውስጥ በኢትዮጵያም በፕሪቶሪያም በህገ መንግስቱ ተቀባይነት የሌለው ከህግ ውጭ ህገ ወጥ የሆነ በመፈንቅለ መንግስት የመጣ መንግስት ነው ብሎ ያሰበ ድርጅት አለ። ህጋዊ እውቅናም የሌለው መንግስት አለ። ስለዚህ መጀመሪያ ለህግ ተገዢ ሆኖ እንዲጓዝ ኮዙ ላይ ማተኮር ነው ያለባቸው። አሁን የወልቃይት ጠገዴን ጉዳይ በተመለከተ የሚሰጡት ሐሳብም ህዝቡን ምንድነው የሚለው ምን ደረሰብኝ ይላል የሚለውን ግንዛቤ መውሰድ ህዝቡ በህይወት ስላለ ማለት ነው። ገድለው መቼም ስላልጨረሱት ከጂኖሳይድ የተረፈ ሰርቫይቭ ያደረገ ህዝብ ስላለን ምንድነው የሚያነሳው ብለው ግንዛቤ መውሰድ ያስፈልጋል። እና ይጋጫል ያልከው በደንብ ይጋጫል። ስለዚህ ይሄ ነው አንዱ ተፈናቃይ በተመለከተ መጨመር የፈለኩት። ተፈናቃይ የሚለው የወልቃይት ጠገዴ ህዝብ
ከ72 ዓመተ ምህረት ጀምሮ ህወሓት በሽፍትነት በነበረበት ጊዜ ጉሬላ ፋይት ያደረገ በነበረ ጊዜ ጀምሮ ህዝቡን ሲያሳድድ ሲያፈናቅል ሲገድል ነበር። ስለዚህ ከ83 ዓመተ ምህረት ጀምሮ ደግሞ አጠቃላይ በገፍ ተፈናቅሏል። በመቶ ሺዎች የሚቆጠር ህዝብ ቀየውን ለቆ በተለይ ወደ ሱዳን ከ60 70 80 ሺህ ህዝብ ነበር ሱዳን ውስጥ ማለት ነው። በተነድባ ኡምራክዋ ካርቱም ፖርት ሱዳን በተለያየ ሱዳን ውስጥ ተበትኖ ሲኖር የነበረ ህዝብ ነው የነበረ። እንደውም አሁን ከነጻነት በኋላ በተለይ ካርቱምና ኡምራክባ የነበረው ህዝብ በግምት ከ5000 እስከ 10000 ሊሆን ይችላል ሰው ተመልሷል ወደ ሀገሩ። እና የተፈናቀልነው ከቀየ መፈናቀል የሚለውን የሚገልጸው እኛን የሚመለከት። ሁለት ደግሞ የሰፈራ ፕሮግራም ተካሂዶበታል በወልቃይት ጠገዴ ህዝብ ላይ። ሰፈራ ፕሮግራሞቹ ደግሞ አንደኛ እነዚህ በትግል ላይ የነበሩ ምልስ ታጋዮች እንዲሰፍሩ ተደርጓል። እሱ አንድ ነው። ሁለተኛ ከዚህ ከሱዳን በ77 ዓመተ ምህረት በኢትዮጵያ በተከሰተው ድርቅ ምክንያት ወደ ሱዳን ተሰደው የነበሩ ከትግራይ ወደ ሱዳን ሄደው የነበሩ ከወልቃይት እንደተፈናቀሉ ታስቦ ወልቃይት ላይ እንዲሰፍሩ ተደርጓል። በዋናነት ይሄ በጥናቶችም ጭምር አሉ። የዩናይትድ ኔሽን ጥናቶች ገብቶ ማየት ነው። ራውያን ሁመራ ላይ ማይካድራ ላይ በተለይ አደባይ ላይ ሰፍሯል። ማህበረሰቡ ላጅን የሚላቸው ማለት ነው። መጨረሻ ደግሞ የድርቅ መቋቋም የሚባል ድራውት ፕሪቬንሽን የሚባል ፕሮግራም ተቀርጾ አጠቃላይ ከሁሉም አካባቢዎች በሚባል ደረጃ ከአድዋም ከሽሬ ተንቤን አዲግራት በድራውት ፕሪቬንሽን ፕሮግራም በሚባል ገብሩ አስራት በነበረ የክልሉ አስተዳዳሪ በነበረበት ፕሬዚዳንት በነበረበት ጊዜ እንዲሰፍር ተደርጓል። ስለዚህ ይሄ መታወቅ መቻል አለበት። የነባሩን ህዝብ መብትና ህልውና በመደፍጠጥ የሚመጣ ሰላምም የለም፣ የሚቀጥል ሀገርም አይኖርም ነው ባጭሩ። እዚህ ጋር አንድ ጥያቄ አለ። ምናልባት ከእያቸው ዳንተ ላምጣው ጥያቄው ይህንን አካባቢ ነፃ ከወጣ ጀምሮ በህወሓት በኩልም አንዳንድ በትግራይ ኢሊቶችም ጭምር በተደጋጋሚ የሚሉት ነገር አስተዳደሩ ህጋዊ አስተዳደር ነው፣ ከሌላ ቦታ መጥቶ የሚያስተዳድሩ ናቸው የሚሉት በተደጋጋሚ የሚያነሱት ነገር አለ። የወልቃይት ጠገዴ አስተዳዳሪዎች እነማን እንደሆኑ ከየት እንደመጡ እሱን ብታብራራልኝ ደስ ይለኛል። ከዚህ ጋር ተያይዘው ደግሞ ከሰፈራ የሚለው ቅድምም ዶክተር ያነሳው አለ። ይህንን አካባቢ ከነጻነት በኋላም ከሌላ አካባቢ መጥተው እንደሰፈሩበት በተደጋጋሚ ይገልጻሉ። ዶክተር ሲለው እንደነበረ ደግሞ በሰቆቃ ምክንያት የተሰደዱ መልሰው ወደ ሀገራቸው የተመለሱ ነው ሰፈራ የሚላቸው ወይስ ሌላ ፕሮፓጋንዳ ነው የሚለው? አብረህ አያይዘህ ብትየው ነው። በመሰረቱ የወልቃይት ጠገዴ ህዝብ መብቱን የሚያስጠብቅለት ማንነቱን የሚያስጠብቅለት እንጂ ከየት የሚመጣ አካባቢ የሚቆጥር ህዝብ አይደለም። ትልቅ ህዝብ ነው። የትም የኢትዮጵያ ኮርነር ቢመጣ ችግር ያለበት ህዝብ ነው ብዬ አላስብም። ታሪካችንም እንደዛ ነው። የኛ አባቶች ሀገር ሲገነቡ ከሰሜን ጫፍ እስከ ደቡብ ጫፍ ተንቀሳቅሶ ነው ሀገር የገነቡ። የነዛ ልጆች ነን። አሁን ያለው ህዝብ የነዛ ልጆች ነው። ስለዚህ ምንም ከየትኛውም ኮርነር ይምጣ ያን ያክል እንትን የሚያደርገው አይደለም። ሆኖም ግን ደግሞ ህወሓቶችን ለሚሉት ፕሮፓጋንዳ መልስ ይሆን ዘንድ አሁን ያለው የወልቃይት ጠገዴ አስተዳደር ንረስቱ 100% የራሱ የወልቃይት ጠገዴ ልጆች ናቸው እያስተዳደሩት ያለው። ሁላችንም እዚህ አካባቢ ተወልደን ያደግን እስከ 7 እስከ 8 አያት ቅድመ አያታችን እዛም በላይ ሊቆጥር ልንናገር ምንችል ሰዎች ነው እዚህ ያለ ነው። እኛን ወራሪ የሚለን የትኛውም ገለልተኛ አካል ኦፕን የሆነ እንትን ስለሆነ እንደነሱ የሚሸወር ጥያቄ አይደለም ያለንና እዚህ በዛ አግባብ ነው ጥር ባለ መንገድ መግለጽ የምንፈልገውና ዞሮ የህወሓት ፕሮፓጋንዳ ተፈትኖ የታየ መሰረተ ቢስ ፕሮፓጋንዳ የሚያደርጉ መሆናቸው የታወቀ ስለሆነ ያን ያክል ደጋግመን ብንናገረው ያን ያክል ዋጋ የለውም። ያው ደግመን መናገር የነበረብን ህዝብ በፊት ነው እንጂ አሁን የኢትዮጵያ ህዝብ ባግባቡ ተረድቷቸዋል። ዓለም አቀፉ ማህበረሰብ ባግባቡ እየተረዳቸው ነው። ያን ያክል የነሱ መሰረነትና የነሱ ፕሮፓጋንዳ ለማስረዳት ምን ደክምበት ዘመን ላይም አይደለንም። አሁን እንደውም እኮ እዚህ ጋር በአንድ ወቅት አቶ ጌታቸው ረዳ እዚህ መጥተው የቃፍቲ አስተዳዳሪ ለመሆን የቃፍቲ ሰው መሆን አለበት፣ እሱን ደግሞ አይቻለው አይነት ይዘት ምናልባት እዚህ የተናገሩት እዚያ
ሄዶ የሚናገሩት ሌላ ቢሆንም በተወሰነ መልኩም ቢሆን የመሰከሩበት ነው ብዬ አስባለሁ። ምንም ግልጽ ነው። ጌታቸው እኮ መጥቶ አይቶታል። እኔ ጋም ሁላችንም ጋር እየተነጋገርን ነበር። እስቲ ወራሪ እኛም እኮ ጥያቄ አምባሳደር ማሲንጋ ፊት ጥያቄ አቀርበንለታል። እስቲ ወራሪዎች ውጡ ትላለህ፣ እዚህ ወልቃይት ጠገዴ ውጭ የሆነ አስተዳዳሪ እስቲ ገሌ በለን ብለንዋል። አይኑ ፍጥጥ ነው ያለ። ስለዚህ ማን ሊጠራ ይችላል? ነገም ደብረ ጽዮን ይምጣና እስቲ ማን ነው ወራሪ የዚህ የወልቃይት ጠገዴ? እንዲያውም አንተ ነህ ወራሪ ነው እያል ነው ያለ። እኛ እዚህ በፊትም በተደጋጋሚ እንዳልነው በአንድ ሀገር ውስጥ እየኖርን እያለ ከአድዋ የመጣን ሰው እንደ ወራሪ አንቆጥርም፣ ከሶማሌ የመጣ ሰው እንደ ወራሪ አንቆጥርም። የወልቃይት ጠገዴ ሀገሩ ነው ብለን ነው የምናምን። በህወሓት ቋንቋ ከሆነ ግን በራሱ በህወሓት ካድሬዎች ቋንቋ ከሆነ ግን አድዋ ከመጣው ይልቅ ወልቃይት ጠገዴ የተወለደውና አያት ቅድመ አያቱ ሊቆጥር የሚችል ወራሪ የሚሆንበት ሎጂክ የለም። ስለዚህ ይህን አይነት መሰረተ ቢስ የሆነ ነገር መሆኑ ሁሉም ሰው ሊያውቀው ይገባል ነው። ዶክተር ገሰሰው ካንተ ጋር ልምጣና እዚህ ያለው አስተዳደር ከሌላ አካባቢ የመጣ ነው ወራሪ ነው ከሚል አንጻርም የተነሳ የወልቃይት ጠገዴ አስተዳደርም የማንነት ትግሉም አጠቃላይ ከሰሊጥ ጋርም ይገናኛል። ምናልባት አንዳንድ ሶሻል ሚዲያ ላይ አልፎ አልፎ የሚናገሩ ሰዎች የሰሊጥ ነጋዴዎች ናቸው፣ የህብረተሰቡን ጥያቄ ወደ ጎን ያደረጉ ናቸው፣ ለጊዜያዊ ጥቅምና ለሀብት ማካበት የተሰበሰቡ ናቸው ከሚል አንጻርም ትንሽ አሁን ካነሳሁት ከህወሓት ፕሮፓጋንዳ የመጣ ነው ሪል እንደዚህ አይነት ተግባር እዚህ ዞን ላይ አለ። እኔ በጣም ነው የማዝነው። ምንድነው በተለይ የተማርን ሰዎች ነን የሚሉ ፊደል የቆጠሩ ፖለቲካን ያጠኑ ሰዎች የህዝብን ጥያቄ በዚህ ልክ ዝቅ ሲያደርጉ ስትመለከት ያሳዝናል በጣም። ለምን ቢባል የወልቃይት ጠገዴ ህዝብ አማራ ነኝ ብሎ ጥያቄ አንስቶ ኮሚቴ አደራጅቶ ሲታገል እንደነበረ ዓለም የሚመሰክረው ነው። ስለዚህ ይሄ ህዝብ ጥያቄው በህግ አግባብ ህጋዊና ህገ መንግስታዊ በሆነ መንገድ ለሚመለከተው የመንግስት አካል የማንነት እውቅና የሚሰጥ በዋናነት ለፌዴሬሽን ምክር ቤት ህግን ተከትሎ ጥያቄውን አቅርቧል። ስለዚህ ይህንን ጥያቄ ምላሽ ሲሰጠው ህዝቡ ሰላም ያገኝ፣ ፍትህ ይስፈን ነው መባል ያለበት እንጂ ለህሊና የማይመጥኑ ቃላት የሰሊጥ ፖለቲካ የምን እያሉ የማህበረሰቡን የህዝቡን ጥያቄ በዚህ ልክ ዝቅ ማድረግ በጣም የሚያሳፍር ነው። በጣም የሚያሳፍር ነው። እኔም በጣም አዝኛለሁ። በመሰረቱ የሰሊጥ ፖለቲካ ተብሎ ሊገለጽ የሚችል ፖለቲካ የለም ወልቃይት ጠገዴ ውስጥ። ወልቃይት ጠገዴ ውስጥ ለምሳሌ ይታወቃል፣ ሰሊጥ አምራች ነው ማህበረሰቡ። ከወልቃይት ጠገዴ ብቻም ሳይሆን ከመላው ኢትዮጵያም ጭምር መጥተው ሰሊጥ፣ ሌላም ምርቶች የሚታፈስበት አካባቢ ነው። ስለዚህ ይሄንን ደግሞ ህጋዊ በሆነ መንገድ ማንኛውም ሰው ከአፋርም ከሶማሌም መጥተው እዚህ የሚሰሩ ሰዎች አሉ። በነገራችን ላይ ህዝቡ ደግሞ ነፃ በመውጣቱ የአካባቢውን ሪሶርስ በመጠቀሙ ማንኛውም ሰው ፍትህ የሚጠይቅ አካል ለፍትህ ታገላለሁ የሚል አካል ደስ ሊለው ነው የሚገባው እንጂ ሰሊጥ ፖለቲካ እንደዚህ ብሎ ጥያቄውን ባልሆነ መንገድ በተሳሳተ መንገድ ጥላሸት መቀባት ይሄ በጣም ስህተት ነው። መላ የኢትዮጵያ ህዝብም ይታዘባል። ይሄን ለሁላችንም የሚጠቅመን አይደለም። በዚህ መልኩ ነው የምገልጸው። ምናልባት እያቸው አብረህ ዶክተር ከገለጸው ምናልባት የምትጨምረው ነገር ካለ ብዬ ነው። ይህንን ጉዳይ ሲነሳ የሰሊጥ ፖለቲካ ብሎ የሚያነሱ አካላት አንድም ምናልባት ከዚህ ከወልቃይት ጠገዴ ትግል በብዙ ባስተሳሰብም በጂኦግራፊም የራቁ ሰዎች ናቸው። ከዛም በተጨማሪ ከክልሉ ሰዎች ከአማራ ልሂቃንና ኤሊቶችም ጭምር እንዲህ አይነት አልፎ አልፎም ቢሆን እንዲህ አይነት ሰሊጥ ነጋዴዎች እያሉ የሚያራምዱት ሀሳብ አለ። ምናልባት ከመንግስት አሁን ካለው ገዢ መንግስት ቅራኔ ውስጥ ስለገቡ ነው
ወይስ ምንድነው ሐሳባችሁ? ምን ለማለትስ ተፈልጎ ነው? አንደኛ አማርኛ የተናገረ ሁሉ የአማራ ልሂቃን ነው ልንል አንችልም። በልቡ ሌላ አጀንዳ ይዞ የአማራ ታጋይ በመምሰል እንዳጋጣሚ የኢትዮጵያ የሥራ ቋንቋ አማርኛ ከመሆኑ ጋር የተያያዘ እና አማራው ደግሞ አማርኛ ተናጋሪ ከመሆኑ ጋር የተያያዘ አማራው ከአማርኛ ቋንቋ ውጪ ሌላ የምስጢር መታገያ ቋንቋ የለውም። ስለዚህ የአማራውን የሚፈልገው ቋንቋ በመናገር የአማራውን ትግል ማበላሸትና ኢንፊልትሬት ማድረግ በአማራ ፖለቲካ ውስጥ የተለመደ ነው። ምንም ይሄ እንትን የለንም። ስለዚህ በዛ አግባብ የአማራ ልሂቃኖች እንዲህ ያሉ ብለን ልናገረው የምንችል እኛ እንደ ወልቃይት ጠገዴ ምሁራን የለም። እንደ ወልቃይት ጠገዴ ጠለምት እንደዛ አይነት የምንፈርጀው ምክንያቱም አማርኛ የተናገረ ሁሉ የአማራ ልሂቃን ነው ወይም የአማራ ታጋይ ነው ብለን ስለማናምን ማለት ነው። ጀርባ ሌላ አጀንዳ ሊኖር ስለሚችል አስተሳሰቡ በመሰረቱ የሰለጥ ብሔርተኛ የሰለጥ ነጋዴ የሚለው አስተሳሰብ መጀመሪያው የመጣው ከህወሓት ሰዎች ነው። በሚዲያ ላይ ፕሮፓጋንዳ ሲረጭ ያየ ነው። ያ ደግሞ ምንድነው ስብሐት ገብረ እግዚአብሔር ስድብ ተሳዳቢውን ይመስላል እንዳለው ሁሉ እነሱ ሆድ ሲያውቅ ዶሮ ማታ የሚባል አባባል አለ። እነሱ አካባቢውን ህዝብ ያፈናቀሉት ላለፉት ለ40 እና 30 ዓመታት ያፈናቀሉት ለሰሊጡ ብለው መሆኑ ስለሚያውቁት ያን ኮቴሽን ነው ገልብጠው እንዲሰጡን የሚሞክሩ። ልክ ነው። ምንም ህዝቡ ከማንነት ጥያቄ በተጨማሪ የኢኮኖሚያዊ ተጠቃሚነቱ ተገፎ የቆየ ህዝብ ነው። የኛ የወልቃይት ጠገዴ ህዝብ ያን የመሰለ አምራች መሬት ይዞ ያን የመሰለ ሪሶርስ ይዞ በህወሓት ካድሬዎችና በህወሓት በፈጠራቸው የህወሓት ቅልብተኛ ባለሀብቶች መሬቱ ተቀምጦ ሲፈልግ ቤንሻንጉል ጉሙዝ ሲፈልግ ጋምቤላ ሲፈልግ አውሮፓ ሲሄድ የኖረ መሆኑ ይታወቃል። ስለዚህ ያን ኢኮኖሚያዊ ተጠቃሚነት ከሞላ ጎደል አሁን እየተረጋገጠ ነው። ይሄ ምንም ምንክዶ አይደለም። ሰሊጥ ማምረትም ያሳፍር ነገርም አይደለም። የህብረተሰቡ የጀርባ አጥንት እስከሆነ ድረስ ማለት ነው። ስለዚህ ልክ ነው። ለኢኮኖሚ ብለንም እንታገል እንችላለን። ምክንያቱም የትኛውም አይነት ትግል የብሔርተኝነት ትግል በለው የትኛውም አይነት ትግል ሂዶ የሚያርፈው ኢኮኖሚያዊ ተጠቃሚነት ነው። እነሱ የሚያጠቁን እንደውም አንዳንዴ የማንነት ታጋዩ አታላይ ዛፌ የሚናገረው ነገር አለ። የኛ እኮ ጠላቱ ራሱ መሬታችን ነው ጠላት ይሆነን። እንዲህ አይነት ሰሊጥ የሚያመርት እንዲህ አይነት ሰፊ መሬት ባይኖር እኮ ኑሮ ህወሓት እንደዛ ህዝባችን አያጠቃም ኖር ብሎ የሚናገረው ነገር አለ። አሁንም ያን ነገር ነው። መሬታችን ገጸ በረከት እንዳለ ሁሉ ብዙ ጠላት እያመጣብን መሆኑ ምንም ጥርጥር የለውም። ስለዚህ ያ መሬቱ የፈጠረው አምራች መሆኑ የፈጠረው ጠላትነት ይኖራል። ስለዚህ ያን ነው እንትን የሚሉት ያለ። ሌላኛው ደግሞ እንግዲህ ህወሓት እንደምታውቀው 1983 በብሔር ብሔረሰብ ትግል ስም ታዝሎ ነው 4 ኪሎ የገባ እንጂ ህወሓት እሱ እንደሚለው ተራራ ያንቀጠቀጠ ትውልድ ምናምን ሆኖ አይደለም። ኢትዮጵያ ደርግ ከሰራው ስህተት ተነስቶ ሁሉም ሰው ደርግ መጣል ላይ ረብረብ አድርጎ ነው ህወሓት ሰርጎ አዲስ አበባ የገባ። ስለዚህ ዛሬም ያን ታሪክ መድገም ይፈልጋል። ያን ታሪክ ለምሳሌ በአማራው ፖለቲካ ውስጥ ሰርጎ በመግባት የአማራውን የፖለቲካ ኮንሽስ መበተን ይፈልጋል። ያን እንዳይሆን ደግሞ በቅርበት ተንኮሉ ስለምናቅ ወልቃይት ጠገዴ አካባቢ ያለን ሰዎች መሰናክል ሆነናል ብለን እናምናለን። ስለዚህ ያን መምቻ ነው ይሄን የሚጠቀመው። በአንዳንድ የሞኝጅ የዘንዶ መለኪያ ይሆናል አይነት ነገር አንዳንድ በአማራነት ስም የሚንቀሳቀሱ ሰዎች ሊጠቀምባቸው ይችላል። በእነሱ አፍ እንዲነገር እያደረገ እያየን ነው። ይሄ ነውር ነው፣ ማይደረግ ነገር ነው። እኛ ይሄን የሚጠቀሙ ሰዎች ኦነስትሊ የምነግርህ ግፍ ካደረሰብን የህወሓት ሰው ወገናችን ከገደለብን የህወሓት ሰው ለውይይተን አናየው። በግልጽ ነግርህ እኔ ለይቼ አላየው። ጎቤ መልኬን ከገደለብን ገዳይ ለይተን የምናየው አይደለም። የወልቃይት ጠገዴን ትግል ከሰሊጥ ጋር ለማያያዝ ከሌላ ጋር ለማያያዝ የሚሞክር ሰው ከዛ ጋር ለይተን የምናየው አይደለም። አነጎይቶ ርስቀይን ከገደለብን ለይተን የምናየው አይደለም። ባለፈው 30 እና 40 ዓመታት ተቀበሩት የወልቃይት ጠገዴ ጀግኖች ማይካድራ ጄኖሳይድ ከፈጸመብን በላይ ለይተን የምናየው አይደለም። የወልቃይት ጠገዴ ትግል ወደ ሰሊጥ ወደ ምናምን አድርጎ ኮቴሽን ሰጥቶ ለመስራት የሚሞክር ኃይል ማለት ነው። ስለዚህ እውነት የአማራው ወዳጅ የሆነ የወልቃይት ጠገዴ ወዳጅ የሆነ አካል ከእንዲህ አይነት ቃላት መቆጠብ አለበት። በዛ አይነት መንገድ የህዝቡ ጥያቄ ለንግድ ያደረገው አካል ካለ እንኳን ራሱ የወልቃይት ጠገዴ ህዝብ ይቅጣው። ራሱ የወልቃይት ጠገዴ ህዝብ ይታገለው። ህወሓትም ታግሏል እንኳን የራሱን ልጅ ማለት ነው። ስለዚህ በዛ አግባብ ነው ማየት ያለበት እና ይሄ ሀሳብ የሚነሳው አንደኛው ኢንቴንሽናሊ ነው የሚሆነው። ሁለተኛ ደግሞ የወልቃይት ጠገዴ ህዝብ ላይ እየደረሰ ያለው ግፍ ካለማየት ከህዝቡ በላይ መሬቱን ኤግዛጀሬት አድርጎ ማስጮህ ከህዝቡ በደል በላይ
እንደዚህ አይነት ነገሮች ሊኖሩ ይችላል። እኛ እየተናገርን ያለው ስለ ህዝቡ ፔን ነው። መሬቱ ከሆነ በኢንቨስትመንት ፈረንጅም እያረሰው ነው፣ ሌላም ሊያረሰው ይችላል፣ እንኳን ኢትዮጵያውያን ማለት ነው። ስለዚህ በዛ አግባብ ማየት ያስፈልጋል። እንግዲህ ስለ ወልቃይት ጠገዴ እውነት ለመናገር የወልቃይት ጠገዴ ህዝብ ባለፉት 30 እና 40 ዓመታት ምን ሲደረግበት እንደኖረ ይታወቃል። እንኳን ሌላው ኢትዮጵያዊ ራሱ አማራው እንኳን ወልቃይት ጠገዴ ምንድነው የሚለው ነገር ብዙ ማይገነዘቡ አማራዎች ነበሩ። በተለይ በቢያድን ስልጣን ውስጥ እኔ አስታውሳለሁ ደብረ ማርቆስ ዩኒቨርሲቲ የአንደኛ ዓመት ተማሪ ሆኜ የቢያድን አመራሮች ስብሰባ ሰብስበው ስለ ወልቃይት ጠገዴ ጥያቄ ስናነሳ በጣም ሆት አድርገን ስናነሳ አንዱ ያነሳሁት እዛን እኔ ነበርኩና ሻይ ረፍት ወጣን። ወልቃይት ጠገዴ ግን ምን ያክል ቀበሌ ናት ብሎ የሚጠይቅ ነገር ነበረ። አገር ነው፣ ቀበሌ አይደለም፣ አገር ነው፣ ታሪክ ነው። ይሄ እኮ ነው እናንተ እያስፈጃችሁን ያለኩ ስለማታውቁት ነው ብለን የገለጽንበት ወቅትም ነበረ። ስለዚህ ያን አሁንም እንደዛ የማይገነዘቡ ሰዎች ሊኖሩ ይችላሉ። አልፎ አልፎ ለነሱ ቁራሽ መሬት መስሎ የሚታያቸው ለነሱ የሰሪት መሬት መስሎ የሚታያቸው ሰዎች ሊኖሩ ይችላሉ። ስለዚህ ይህን መመርመር፣ ማየት፣ መፈተሽ ነው የሚሻል እንጂ የህወሓትን ፕሮፓጋንዳ ተቀብሎ ህዝብ በፊት ህዝባችን ሲጎዳ የነበረ መኖሩን አልበቃ ብሎ ተጨማሪ ቁስል ላይ በርበሬ መጨመር ወይም ደግሞ ቁስል ላይ እንጨት መስደድ ነው የሚሆነውና እንዲህ አይነት ፕሮፓጋንዳ ውስጥ የሚያንጸባርቁ ሰዎች እንትን የሚሉ ሰዎች ሊቆጠቡ ይገባል።